ወንድም ነው ሲልኝ ኢሚዲየትሊ ለምን የሙባረክ ወንድም አይደለም ራሱ ሙባረክ ቢሆን እኔ አልተውም የእናቴ ልጅ ወንድሜ ቢሆን የሆኑ ነገራቶችን በተከሰቱ ቁጥር ሁሌ አጀንዳ እየፈጠሩ አስያና መሰሎቿ እስልምናን የሚያሰድቡ ግለሰቦችን ዛሬ የምናጋልጥ ይሆናል። بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች የሰሞኑ አጀንዳ ቶፒኮችን በተመለከተ በተወሰነ መልኩ የምንዳስስ ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ሁሌ የሆነ ውሻ በጮኸ ቁጥር የሆነ ነገር ባደረገ ቁጥር ለውሻ ድንጋይን የሚወረውሩ ግለሰቦች አሉ። ከነዚህ ግለሰቦች መካከል በዋነኝነት አሲያ ይህን ነገር ትጫወታለች ብዬ አስባለሁ አምናለሁን ጭምር። ይህን ያልኩበት ዋነኛ ምክንያት እንግዲህ ተሳዳቢ የሆኑ ግለሰቦችን ህጋዊ የሆነ እርምጃን መውሰድን በጣም ጥሩ ሐሳብ ነው ብዬ አስባለሁ። ነገር ግን መስለሃና መፍሰዳ ማለትን ጥቅምና ጉዳትን ሳያመዛዝኑ ዝም ብለው እንባከራዩ ማለት የበለጠ ከመፍሰዳው ከመስለሃው መፍሰዳውን ያመዝናል፣ ከጥቅሙ ጉዳቱን ያመዝናል። ዛሬ ላይ ያየን ያለነው ያ ነው። አወል የተባለ ግለሰብ እስልምና ተሳደበ። እስልምና መሳደብ ዛሬ አልተጀመረም። ባይዘው አንድ ነገር ማወቅ ያለባችሁ እስልምናን ቀደም ሲል በነብዩ አለይሂ ሰላቱ ወሰለም ዘመን የነበሩ ሙሽሪኮች መልእክተኛው አለይሂ ሰላቱ ወሰለም ይሳደቡ ነበር፣ ቁርአንን ይሳደቡ ነበር፣ ጠንቋዮች ግጠም ነው ይሉ ነበር፣ ይሄ ሲህር ነው ይሉ ነበር፣ የተለያዩ ነገራቶችን ይናገሩ ነበር። ነገር ግን ጥቅምና ጉዳትን ያመዛዘን እነሱ ላይ ህጋዊ የሆነ እርምጃን ተወስዳለ። ዛሬ ላይ ይህን እየተደረገ ነው ከላበደም። እንግዲህ አሲያ ያደረገችው ያለችው ነገር በተወሰነ መልኩ አንድ ሃይላይት ቪዲዮ ላሳያችሁ። ሙባረክ ወንድም ነው ሲልኝ ኢሚዲየትሊ ለምን የሙባረክ ወንድም አይደለም ራሱ ሙባረክ ቢሆን እኔ አልተውም የእናቴ ልጅ ወንድሜ ቢሆን አልተውም ብዬ ነው የተናገርኩት። ተረጋኛላ ሙባረክ የጠራው መክረሃዋል ወይ የሚለውን ብቻ ለማየት እሱን ነው መጠየቅ የፈለኩት። ከዛ በተረፈ አሁን ለሰዎች አስተላልፍ ያለሁኝ ሙባረክ አፋን ኦሮሞቲስ ለመሄድ እንግዲህ ወንድምና እህቶች እኔ ወንድማችሁ ሁሌም እንደምናገረው ነው። ወንዶች በተሰበሰቡበት ከወንዶች የበለጠ አክት ያረገች ፊቷ ራሱ ተቀያይሮ ያለች ማለት ነው ታወራለች። አያችሁ መጀመሪያ ማለት ነፍሲያችንን እናሸንፍ። ነፍሲያውን ማሸነፍ ያልቻለ ጠላቱን ማሸነፍ ይችላል? በፍጹም ማሸነፍን አይችልም። ወንድምና እህቶች ቤቱን ማስተዳደር ያልቻለ ሀገርን ኢቭን ቀበሌን ማስተዳደር ይችላል? በፍጹም ማስተዳደር አይችልም። ቢችል ራሱ በፍትሃዊነት እውነትን ሐቅን በተሞላበት መልኩን ሰዎችን መምራት ማስተዳደር ይችላል? አይችልም። ዛሬስ የአላህን ህግን እየተጻረሩ ከዛ በኋላ የአላህን ህግ እናስከብራለን የሚሉ እናሴ አይነት ሰዎች አሉ። ከእንደነዚህ አይነት ሰዎች ራቁ ወንድምና እህቶች። ውሻ ጮኸ ተብሎ ሁሌም እንደምናገረው ድንጋይ አይወረወርም። ከቻለ ይህ ግለሰብ አስቀድሞ ምን ያደረገ የነበረ ግለሰብ ነው? ባይብልን እየቀደደ የነበረ ነው። ስለዚህ የሆነ ሚሽን አለው፣ ተልቆ አለው። የፕሮቴስታንት አካሄድ አብዛኞቻችን የባነን ነው አይመስለኝም። የሆነ ነገር ያደርጋሉ፣ ከዛ በኋላ ደግሞ ፌመስነት ማግኘት ይፈልጋሉ። እኛ ይህን ነገር ከባነንን ማድረግ ያለብን ምንድነው? በውስጥ መስራት ነው ያለብን ስራዎች። በውስጥ ካልሰራን ደግሞ አይታችኋል። በዚህ ጉዳይ በተመለከተ ዮኒማኛ ቤት እስልምና እየተሰደበ ነበር ምናምን ሰሞኑን ያየሁት። እንግዲህ እኔ ገጠር ነበርኩኝ ምናምን ሰመጣ ጊዜ ጭራሽ ሌላ ቶፒክ ተከፍተዋል። አላልሆም ምናምን ተረስቶ ሌላ ቶፒክ፣ ሁሌ ሌላ ቶፒክ። ነገር ግን እርምጃ ይወስዳል አይወስዱም። የባሰ ሰዎች እንደፈለጉ እንዲናገሩ እያደረጉ ነው። እነማን ስንል እና አሲያና መሰሎቿ። ይህን ግለሰብ ይህን በማድረጉ ዝም ይባል ወይ ነው ወይ የምትለው አቡ ሰላም ነው መባል የለበትም። ነገር ግን እንዴት ነው መሰራት ያለበት? በውስጥ ተሰራለ። ከዛ በኋላ ቱርክ ነው አይደለም ያለው ህጋዊ የሆነን
ቮይስ ሪከርድ ታስቀምጣለ ያደረጋቸው ነገራቶች ማስረጃ ታስቀምጣለ ከዛ በኋላስ ህጋዊ የሆነ እርምጃ እንዲወሰድበት ታረጋለ እንዴ ጮል የሆነ አስተሳሰብ ያለው ሰው የሚያደርገው ይህን ነው እንጂ ዝም ብሎ ሶሻል ሚዲያ ላይ እየወጣ እስልምና ሌሎች ዘንድ ሌላ ኢሜጅ እንዳለው የሚያደርጉ ሰዎችን والله መጠንቀቅ አለባችሁ ዲን ማለት በስሜት የምንጓዝበት አይደለም ዲን ማለት ዝም ብሎ ማንንም እየተነሳ መናገር ስለቻለ ብቻ ስለተናገረ ኡር ብለን ምንከተልበት አይደለም ጠቀመና ጉዳትን ያመዛዘንን የምንሄድበት ነው ከሙባረክ ይተዋወቃሉ ሙባረክ ነው አይ ቲንክ እንደዛ ከሚባለው ልጅ ጌመሩ ከሱ ጋር ይተዋወቃሉ ከሱ ጋር የሚተዋወቁ ከሆነ ይህ ልጅ የተለያዩ ኢንፎርሜሽኖች ይኖሩታል ስለዚህ ሶሻል ሚዲያ ላይ ማውጣት ለምን አስፈለገ አጀንዳ ስለሚፈልጉ ኦዲየንስ ስለሚፈልጉ ነው ገብታችኋል ነገራቶችን በውስጥ መጨረስ አይችሉ ሰው ለዚህ ሰው ተመድቦ ከዛ በኋላ ደግሞ ህጋዊ የሆነ እርምጃ እንዲወሰድበት ማድረግ አይችሉ በህግ እንዲጠየቅ ማድረግ አይችሉ ይችላሉ ነገር ግን ሶሻል ሚዲያ ላይ አንጫጩት ከዛ በኋላ 200 ሰው የሚያየው የነበረው ግለሰብ 2000 3000 ላይቭ ሲከብት ጊዜ እንዲያይ ከዛ በኋላ እስልምና እንዲሳደብ በር ከፈቱ አያችሁ ጥቅምና ጉዳትን ሳያመዛዝኑ ለጮኸ ሁሉ ምላሽ መስጠት ጉዳቱ ይሄ ኢሜጅ አላቸው የሚባሉ ሰዎችን ማለት ነው ቁርአንና ሐዲስ በደንብ ያልተረዱ ዝም ብለው እንባከረዩ የሚሉ አስቀድሜም እንደነገርኳችሁ ነፍስያቸውን ማሸነፍ ያልቻሉ ጠላቶቻቸውን እናሸንፋለን ብለው የሚናገሩ ናቸው በጣም ነው የምታሳፍሩት እነ ሙባረክ የተባሉ ወንድሞች እንዴ ዘርን እየተሳደቡ እንዴ ያሉ የነበሩ ግለሰቦች ናቸው አይደለ ወንድም ያደለህም ሙቢ ይህን ማድረግ ከእስልምና አንፃር እንዴት ነው ይህን በማድረግ ነው እስልምና የተሰደበው ብለ ቆም ብለ ራስህን መፈተሽ አለበት እስልምና ላይ የሆነ ነገር ሲደርስ አቡ ሳላ ራሱን ካልፈተሸ ራሱን ካልገመገመ ካልመረመረ ችግሩ ያለው እኔ ጋር የትኛውን ፈሳድ የትኛውን በሙስሊሞችና በእስልምና ላይ የሚደርሰው ሰቆቃና በደል መደፈርን ከራሳችን የራሳችን ምክንያቶች ወይም ውጤቶች ናቸው ስንቶቻችን ከእስልምና ጋር ያለን ግንኙነት ጥሩ ነው እንዴ ላኢላሃ ኢላ ብሎ ከዛ በኋላ አንተ እንዲና እየተባለኩ በጠረባ በወሬ ላይቭ ላይ እኮ እየተሳዳደባችሁ የምትሉ ሰዎች አሪ የእስልምና ጠበቃ ሆናችሁ የበለጠ ደሙ መፍሰዳውን በሚያመዝን መልኩ ለሰዎችን ሰዎች ተራ ግለሰቦችን ፕሮሞት ማድረግ ወላይ ካንድ ሰው የሚጠበቅ አይደለም ሰው ባንድ ነገር መማር አለበት ከዚህ በፊት የሆነ ሰው ተሳደበ ተብሎ ከዛ በኋላ እንባከረዩ አላችሁ ህጋዊ እርምጃ ሳይወሰድበት አመለጠ ምናምን ለማሄድ ራስ ፈይሳ ሪኮርዲስ ኒጎጣኒ ማሊ አጣምቱ ነጋገስ ወረገሰ እሺ ይወደገ ከነማ ወለኒን ካፍና ኦኬ አደበሩ ገራ አውዳኑ ከነማ ተቆጥስ ተቀመናስታን ከበጃን ዲዋንሺ ካንጀበቲ ደባራ ኖካኒሞ ሶርቱ ብሰሩ ያን ነገር ይፈጠራል አይፈጠርም እንዴ መልእክተኛው አለይሂ ሰላቱ ወሰለም አማኝ ባንድ ጉድጓድ ሁለቴ አይነደፍም ብለዋል አንዴ ጉድጓድ ውስጥ ስትገቡ እባብ ነደፋችሁ ድጋሚ እዛ ጉድጓድ ላይ እባብ እንዳለ ያወቃችሁ ተገባላችሁ ከላ በደን በፍጹም አድገቡ ዛሬ ላይ ያየን ያለነው ቀላል ሎጂክ ተነግራችሁ ያን ወንድምና ለጮኸ ሁሉም ኦዲየንስ አለው ለጮኸ ሁሉም መንጋል ይህን ነገር ዲፌንድ ስታረጉ ደግሞ አንተ የሙስሊም ጠላት ምናምን ነገር ተባላለ ነገር ግን ያመጡት ነገር አለ እስልምና የበለጠ ሰውዩ ካደረገው ነገር በላይ አይደለም እነዚህ ሰዎች ያደረጉት ነው በቃ ወደዳችሁን ጠላችሁ ነው እኔ ንጽጽር ነው መሰራው እንትና ጋር ሰማቸው ማልጠራቸው ሰዎች ጋር ገብተው ይሄ ግለሰብ የተናገራቸው ንግግር ማሰማተችን ነበር ነገር ግን ለጆሮ የራሱ ይሰቀጥጣኛል ሁሉን ሰው በራሳቸው መነጽር አትዩ ሁሉን ሰው የራሱ ማይንድ አለው አንደርስታንዲንግ የሚያረግበት ስለዚህ እናንተ በተረዳችሁበት መልኩ ሁሉን ሰው አይረዳም የሰውዬ ላይቭ ላይ ገብቶ በሚያወራው ነገር ሰዎችን ሹብሃ ውስጥ ሊከት ይችላል ወንድምና እህቶች እያስተዋልን
ይሄን ነገር አታድርጉ ማለት ግን በውስጥ ተነጋግራችሁ ያለበትን ቦታ ተፈልጎ ቱርክ ላይ ለሚኖሩ ሰዎችን አሳውቃችሁ ለፖሊስ ማሳወቅ ነው አይደለም ቀላል የሆነ ስራ ነው እኮ ላይቭ ላይ እኮ እንንን ማለት አያስፈልግም ኢንፎርሜሽን አናጣም እኮ አይደለም ኢንፎርሜሽን ነፍ ነው ስለዚህ በእንደዛ አይነት መንገድ እርምጃን መውሰድ ህጋዊ የሆነ ተጠያቂን እንዲሆን ማድረግ ይቻል ነበር ነገር ግን አጀንዳ ሲጠፋባቸው ጊዜ እንዲህ አይነት ነገር ያደርጋሉ ከእንደነዚህ አይነት ሰዎች ራቁ አስቀድሜ እንደነገርኳችሁ ማለት ነው ቤቱን መምራት ያልቻለ ቀበሌ ይሁን ወረዳ ዞን ክፍለ ከተማ እንዲሁም ፌደራል አመራር ውስጥ ሆኖ ህዝብን መምራት አይችልም መጀመሪያ ነፍስያውን ማሸነፍ አለበት ነፍስያዋን ሳታሸንፍ ወንዶች መሃል ሆና ያለች ማለት ነው ከዛ በኋላ የእስልምና ጠበቃ መሆናችን የእስልምና ጠበቃ አለ የሙስሊሞችን ጉዳይን ማስፈጸምም እንዲ ነው ማለትም አችልም ወንድምና እህቶች ማየት ያለባችሁ ይሴት እንዲ በተናገረች ቁጥር እስልምና ላይ የሚነሱ ግለሰቦች እንዲሁን ደግሞ እንዲ ሶሻል ሚዲያ ላይ ተነግሮ ስለዚህ ልጅ ጉዳይ ተነግሮ እንዲ ተወርቶ ከዛ በኋላ ደግሞ ሰውየው ሳይያዝ ምንም አይነት ህጋዊ የሆነ እርምጃን ሳይወሰድበት ሲቀር ሌሎች እንደፈለጉ ማለት ነው እንዲጮሁ በር እየከፈቱ ነው እናስ ሐቁ ይህ ነው መራራ የሆነ ሐቅ ነው አይደለም ወላሂ ይህ ነው ዛሬ ላይ ማንንም እየተነሳ እስልምና ላይ እንደፈለገ አፉ የሚከፍተው አስቀድሙ የነበሩ ሰዎች ሶሻል ሚዲያ ላይ እንዲ ያደርጋሉ ተብሎ እየተወራ እንዲኖ ተብሎ እየተነገረ ከዛ በኋላ ደግሞ አይያዙም ወይን ደግሞ ምንም አይነት እርምጃ አይወሰድበትም የሳምንት የሶሻል ወይን ደግሞ የቲክቶክ ወሪ ሆኖ ይቀርና ሌሎች ኦኬ እንደዛ ከሆነማ እኔም ልሳደብ ከዛ በኋላ ልፈምስ ይላል መደረግ የነበረበት አስቀድሞ እንደነገርኳቸው ማለት ነው ህጋዊ የሆነ እርምጃ በተወሰኑ ሰዎች አማካኝነት የተናገራቸው ያደረጋቸው ነገራቶችን ኢንፎርሜሽን ሰባስበው ከዛ በኋላ ደግሞ እርምጃ መውሰድ ህጋዊ የሆነ እርምጃ ለፖሊስ አሳልፎ መስጠት ነው መደረግ የነበረበት ይህ ነው ዛሬ ላይ ግን ይሄ ይደረጋል አይደረግም የሚያሳዝነው እኮ ከዚህ የባሱ ነገራቶች እየተደረጉ ነው አይደለም በእስልምና ሽፋን ሽርክ በመንዙማ አማካኝነት ሽርክ ከዚህ ይብሳል ሽርክ ከዚህ ይብሳል ከአላህ ውጪ ያሉ ነገራቶችን መጣራት ነብዩ አለይሂ ሰላቱ ወሰለም ከመሳደብ ይበልጣል አይተናነስ ያውን መራራ የሆነ ሐቅ ነው አይደለም ነብዩ አለይሂ ሰላቱ ወሰለም ድረሱልኝ ማለት ከዚህ አይተናነስ ነብዩ አለይሂ ሰላቱ ወሰለም ከጭንቅ አውጡኝ ማለት እስልምና ላይ ከሚሳደቡ ሰዎች አይተናነስ የኩፍር የሽርክ ቆንጆ የለው የዝንጀሮ ቆንጆ እንደሌለው ይሄን ነገር ያስጨንቃቸዋል ወይ ያስጨንቃቸውም እንደ የሚያደርጉ ሰዎች ኢቭን ሰዎች ሰፖርት እንዲያረጓቸው ያዛሉ እነማን ስንል እና አሲያ ነው አይደለም እና ማዝጋ ገብታ ስታለቅስ ያየናት እንዲሰበሰብለት ነገር ግን እሱ የተናገረውን ሽርክ ነብዩ ድረሱልኝ ኹዝበይዲ ያ ረሱላህ ያለውን መንዞማውን ያበራ ሙዛባ የማይደፈር አቤት ይታይልኝ ምን ነው የኔ ዱር መሰል የሆኑ ግጥሞችን በሽታ ሁሉን ተሽሎኛ ነብይ የእርሱ ስም ሰጠራ ምናምን የሚለው ግጥም ያን ያስጨንቃቸዋል አያስጨንቃቸውን ይጨፍሩበታል ጭምር ነገር ግን ይህን ሲሆን ያስጨንቃቸዋል እውነት ላላ ተብሎ ነው ራሳችሁን ጠይቁ ወንድምና እህቶች ከእንደነዚህ አይነት ሰዎች ራሳችሁን ጠብቁ ነው ምላችሁ ለማንኛውም ለዛሬ ይሄን ካልኳችሁ በሌላ ጊዜ በተመሳሳይ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነብይና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ